መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። በመላ አገሪቱ የሚገኙ አድባራትና ገዳማት መዓዛው በሚመስጠው የዕጣን ጭስ ተከበዋል። ምዕመናን ለ55 ቀናት በጾምና በጸሎት ሰውነታቸውን ቀጥተው ለዚች ታላቅ ሌሊት ደርሰዋል። ይህች ሌሊት ተራ ሌሊት አይደለችም። በሰው ልጅ ታሪክ ውስጥ ሞት ድል ተመትቶ የዘላለም ሕይወት አዋጅ የታወጀባት የሌሊቶች ሁሉ ንግሥት ናት። ይህች ሌሊት ከሌሎቹ ሌሊቶች ሁሉ ትለያለች። ጨለማው በብርሃን፣ ሐዘን በደስታ፣ ሞትን በሕይወት የተተካባት ታላቅ ዕለት ናት። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መሠረት የትንሣኤን ታላቅ ምስጢርና ለሰው ልጆች የተበረከቱትን ድንቅ ትሩፋቶች በጥልቀት እንመለከታለን። አብራችሁን ቆዩ። ከትንሣኤ በፊት ያለው ሳምንት ሰሞነ ሕማማት ቤተ ክርስቲያን ጥቁር ልብስ ለብሳ ካህናቱ ያለ ከበሮና ጽናጽል በዝግታና በሐዘን ዜማ ጌታ የተቀበለውን መከራ ያስባሉ። አምላክ ለሰው ልጅ ፍቅር ሲል የተገረፈበት የተተፋበትና በመስቀል ላይ የዋለበት ምስጢር በምዕመናን ልብ ውስጥ ጥልቅ ስሜትን ይፈጥራል። በተለይ በታላቁ ዓርብ ስቅለት ምዕመናን እስከ ምሽት ድረስ በመስገድና አምላካዊ ማረኝ በማለት የሰው ልጅን ውድቀትና የፈጣሪን ትዕግስቱን ያሰላስላሉ። ቅዳሜ ቀዳም ሱር ትባላለች። በዚች ዕለት ጌታ በከርሰ መቃብር ሆኖ በሲኦል ለነበሩ ነፍሳት ነፃነትን የሰበከባት፣ ዓለም ሁሉ በጉጉት ትንሣኤውን የተጠባበቀባት ምስጢራዊ ዕለት ናት። ከሌሊቱ 6 ሰዓት ሲሆን የቤተክርስቲያኑ ደውል በኃይል ይጮኻል። ይህ ድምፅ የሞትን መሸነፍና የሕይወትን መመለስ ያበስራል። በቤተ ክርስቲያን ውስጥ የነበረው ጨለማ በድንገት በሺዎች በሚቆጠሩ ጧፎችና ሻማዎች ይበራል። ካህናቱ በወርቃማ አልባሳት አጊጠው መቋሚያና ጽናጽላቸውን ይዘው በከበሮ ታጅበው ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያሉ ያጅባሉ። ይህ ዜማ በኢትዮጵያ ምድር ለዘመናት ሲያስተጋባ የኖረ የተስፋና የነፃነት መዝሙር ነው። በተዋሕዶ ትምህርት ትንሣኤ ለሰው ልጆች 3 ታላላቅ ስጦታዎችን አበርክቷል። አንደኛው የቀደመውን ማንነት መመለስ ነው። አዳምና ሔዋን በገነት ሲወጡ አጥተውት የነበረውን የልጅነት ክብር ተመልሶላቸዋል። በትንሣኤው የሰው ልጅ ከእግዚአብሔር ጋር ዳግም ታረቀ። ሁለተኛ የሲኦል መበርገር ነው። ጌታ ወደ ሲኦል ወርዶ የነሐሱን መዝጊያ ሰብሮ የብረቱን መወርወሪያ ቆርጦ በጨለማ የነበሩትን ነፍሳት ወደ ብርሃን አውጥቷቸዋል። ይህም አጋዞ ለአዳም ነፃነትን ሰጠው ይባላል። ሦስተኛው ሞት የሕይወት መሸጋገሪያ መሆኑ ነው። ከትንሣኤ በፊት ሞት የሚያስፈራና የማይመለሱበት ባዶነት ነበር። ከትንሣኤ በኋላ ግን ሞት ወደ ዘላለማዊ ሕይወት መሸጋገሪያ ድልድይ ሆነ። ከመንፈሳዊ ሥርዓት በኋላ በዓሉ ወደ ምዕመናን ቤት ይገባል። ከ50 ቀን ጾም በኋላ የሚታረደው በግ፣ ዶሮ፣ ቅርጫ ሥጋው፣ ዳቦው የመሳሰሉት የሚዘጋጀው ማዕድ የደስታ መገለጫ ነው። ነገር ግን የኢትዮጵያ ትንሣኤ የሚለየው በምግቡ ሳይሆን በይቅርታው ነው። ተጣልተው የነበሩ ጎረቤቶች ይታረቃሉ። የተራቡት እንዲበሉ፣ የታረዙት እንዲለብሱ ይደረጋል። ትንሣኤውን ያሳየኸኝ ይቅርታህንም አሳየኝ የሚል መንፈስ በሕዝበ ክርስቲያኑ ዘንድ ይነግሳል። አረጋውያን ይጎበኛሉ። ልጆች በአዲስ ልብስ ይደምቃሉ። ትንሣኤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ በዓል ብቻ አይደለም፣ የሕይወት ፍልስፍና ነው። በጨለማ ውስጥ ብርሃን፣ በሞት ውስጥ ሕይወት፣
በጥል ውስጥ እርቅ እንዳለ የሚያስተምር ታላቅ ተስፋ ነው። የጌታችን ትንሣኤ በልባችን ውስጥ ጥላቻ ሞቶ ፍቅር እንዲነሳ፣ ጨለማ ተወግዶ የሰላም ብርሃን እንዲበራ ጥሪ ያቀርባል። የትንሣኤ በዓል ካከበርን በኋላ ያሉት የደስታ ቀናት በዓለ ሃምሳ እንዴት ማሳለፍ እንዳለብን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና መንፈሳዊ ትምህርት ትውፊት ግልጽ መመሪያዎችን ታስቀምጣልናለች። አንደኛ፣ መንፈሳዊ ደስታን የምንለማመድበት መንፈሳዊነትን የምንለማመድበት ጊዜ ነው። ትንሣኤ ተከትለው ያሉት 50 ቀናት የድል ቀናት ናቸው። ስለዚህ ከጾም ነፃ እንሆናለን። በእነዚህ 50 ቀናት ውስጥ ሮብና አርብን ጨምሮ ጾም የለም። ይህ የሆነው ሙሽራው ክርስቶስ ከእኛ ጋር መሆኑን ለማሰብና በትንሣኤው ደስታ ለመጥገብ ነው። ነገር ግን መብላትና መጠጣት ብቻ ሳይሆን አምላክን እያመሰገኑ መሆን አለበት። ሁለተኛ፣ አለመስገድ ነው። በእነዚህ ቀናት የንስሐ ስግደት አይሰገድም። ይህም የሰው ልጅ በትንሣኤው ከውድቀት ተነስቶ በጸጋ መቆሙን ለማብሰር ነው። ሦስተኛ፣ ቃለ እግዚአብሔርን የምንማርበት ጊዜ ነው። ጌታ ከተነሳ በኋላ ለ40 ቀናት ለደቀ መዛሙርቱ እየተገለጠ ምስጢራትን ያስተምራቸው እንደነበር በማሰብ የትንሣኤን ትርጉም የሚያሳዩ መጽሐፍትን ማንበብና ትምህርቶችን መከታተል ያስፈልጋል። ሌላው ሁለተኛው የፍቅር አንድነት በተግባር ማሳየት ማህበራዊነት ነው። በዚህ ውስጥ ትንሣኤ ትልቁ ትሩፋት እርቅና ሰላም በመሆኑ ቤተሰብን መጎብኘት እናደርጋለን። በስራና በተለያዩ ምክንያቶች የራቅናቸውን ዘመዶችና ወላጆችን ለመጠየቅ ከበዓሉ በኋላ ያሉት ቀናት አመቺ ናቸው። ለዚህ ነው አክፋይ ይዘን የምንሄደው። ሁለተኛ፣ እርቅ ማውረድ ነው። በጾም ወቅት የጀመርነውን የልብ ንጽህና ወደ ተግባር በመለወጥ የተቀያየምናቸውንና ሰዎችን ይቅር በማለትና ታርቆ በመኖር የትንሣኤን ብርሃን ማሳየት ይገባል። ሌላው የታመሙትንና እስረኞቹን መጠየቅ ነው። ደስታችን ሙሉ የሚሆነው ደስታ የራቃቸውን ሰዎች ስናስብ ነው። ሦስተኛ፣ ምጽዋትና ቸርነት የምናዘወትርበት ጊዜ ነው። ከበዓሉ ማግስት ጀምሮ ያለውን ጊዜ የተቸገሩትን በመርዳት ማሳለፍ በረከቱን ያጸነዋል። በበዓሉ የተረፈውን ማዕድ ለሌሎች ማካፈል ትንሣኤ ለሁሉም ነው በሚል መንፈስ የተራቡት መመገብ ነው። ሌላው አራተኛው ለስራና ለታላቅ ዓላማ የምንዘጋጅበት ነው። ሐዋርያት ከትንሣኤ በኋላ ባሉት ቀናት መንፈስ ቅዱስን ለመቀበል በጸሎትና በአንድነት ይጠባበቁ ነበረ። እኛም ካሳለፍነው ረጅም የጾም ወቅት ያገኘነው መንፈሳዊ ጥንካሬ ወደ የዕለት ተዕለት ስራችን በመለወጥ በታማኝነት ማገልገል ይጠበቅብናል። አዲስ በጎ እቅዶችን ለማውጣትና ለመጀመር እንደ አዲስ ሕይወት መጀመር መጠቀም አለብን። በአጭሩ የትንሣኤ ማግስት ቀናት መሆን ያለባቸው የምስጋና ቀናት ናቸው። ክርስቶስ ተንሥአ እሙታን እያልን አምላካችንን የምናመሰግንባቸው። የትንሣኤ ማግስት የእረፍት ቀናት ናቸው። ከሥጋዊና ከመንፈሳዊ ጾም በኋላ ሰውነታችን የምናሳርፍባቸው ነው። የትንሣኤ ማግስት ቀናት የተስፋ ቀናት ናቸው። ለቀጣይ ሕይወታችን ብርሃንና ብርታትን የምንሰንቅባቸው መሆን አለባቸው። የትንሣኤ ማግስት እነዚህን ፍሬዎች ይሰጠናል። ከትንሣኤ ማግስት ጀምሮ ክርስቲያኖች እርስ በርስ ሲገናኙ የሚለዋወጡት ሰላምታ እንዴት ነህ አይደለም። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እየተባባሉ ሰላምታ ይለዋወጣሉ። ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተለይቶ ተነሳ። በዐቢይ ኃይል ወሥልጣን፣ በታላቅ ኃይልና ሥልጣን አሰሮ ለሰይጣን፣ ሰይጣንን አሰረው። አግዓዞ ለአዳም፣ ለአዳም ነፃነት ሰጠው። ሰላም እምይእዜሰ ኮነ ፍስሐ ወሰላም፣ ካሁን ጀምሮ ደስታና ሰላም ሆነ እየተባለ
ይህ ሰላምታ ከትንሣኤ እሑድ ጀምሮ እስከ በዓለ ሃምሳ ፍጻሜ ድረስ ደህና ነህ ወይም እንዴት ነህ ከማለት ይልቅ ክርስቲያኖች እርስ በርሳቸው የሚለዋወጡት የድል አዋጅ ነው። በዚህ ሰላምታ ውስጥ የሞት መሸነፍ፣ ክርስቶስ ተንሥአ፣ የሰይጣን መታሰር፣ አሰሮ ለሰይጣንና የሰው ልጅ ነፃነት፣ አጋዞ ለአዳም ይነገርበታል። ክርስቶስ ተንሥአ እሙታን። ውድ ቤተሰቦች ለዛሬ ያዘጋጀነው ይህን ይመስል ነበረ። እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ውስጥ ሀሳባችሁን አስቀምጡልን። ተመሳሳይ ቪዲዮ እና መልእክት እንዲደርሳችሁ የደወል ምልክቱን ይጫኑ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ተራዳይነት አይለየን። ወስብሐት ለእግዚአብሔር። መልካም የትንሣኤ በዓል